ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን ጥቅምት 25 2018 አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ኢትዮጵያ የድል ቀንን እንጂ የክህደት ቀንን አክብራ አታውቅም ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኤርትራና የግብጽ ግንኙነት ኢትዮጵያን የወደብ ጥያቄ ከማንሳት አያግዳትም ሲሉ የዲፕሎማሲ ባለሙያዎች ገለጹ። የአማራ ብሔራዊ ንቅናቄ አብን በአርሲ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠየቀ። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ የድል ቀንን እንጂ የክህደት ቀንን አክብራ አታውቅም ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከጥቅምት 24 2013 ዓ.ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንን አክብራ አታውቅም ሲሉ ህወሓት ለሌላ እልቂት እየተዘጋጀ ነው፣ ሰራዊቱ ማንኛውንም ጥቃት ለመመከት ተዘጋጅቷል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሰሜን ዕዝ ጥቃት 5ኛ ዓመት መታሰቢያ በአየር ወለድ ማሰልጠኛ ማዕከል እንዳይደገም መቼም አንረሳውም በሚል መሪ ሀሳብ በትላንትናው ዕለት ታስቦ ውሏል። በእለቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ጥቅምት 24 2013 ዓ.ም የሰሜን ዕዝ በወገኑ የተከዳበት የተጨፈጨፈበትና ለሀገር ያገለገሉ የመከላከያ ሰራዊት አባላትን ኢትዮጵያ ያጣችበት መቼም የማይረሳ ቀን ነው ብለዋል። ከጥቅምት 24 2013 ዓ.ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንንም አክብራ አታውቅም ነበር ሲሉም ገልጸዋል። የኤርትራና የግብጽ ግንኙነት ኢትዮጵያ የወደብ ጥያቄ ከማንሳት አያግዳትም ሲሉ የዲፕሎማሲ ባለሙያዎች ገለጹ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ጋባዥነት ለ5 ቀናት ጉብኝት ካይሮ ቆይተው መመለሳቸው ይታወቃል። ይህ አይነቱ ሁኔታ በዲፕሎማሲ መርህ ሀገራት ግንኙነታቸውን ለማጠናከር የሚያደርጉትን አካሄድ ቢሆንም ኢትዮጵያ የወደብ ጥያቄ ካቀረበች በኋላ ግብጽ በቀጠናው የሚገኙ ሀገራትን የመደገፍና በጉዳዩ ላይ ጫና ለመፍጠር ጥረት በማድረግ ላይ በመሆኗ ኢትዮጵያ ከምንጊዜውም በላይ የዲፕሎማሲ ስራዋን ልታጠናክር ይገባል ሲሉ በዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያዎች ተናግረዋል። ኢትዮጵያ ለሶማሊያ፣ ለኤርትራ፣ ለሱዳንም ሆነ ለጅቡቲ ከከፈለችው መስዋዕትነት አንጻር የግብጽ አጋርነት ወይም ድጋፍ እዚህ ግባ የሚባል አይደለም የሚሉት የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያዎች ጥላሁን ሊበን ናቸው። ነገር ግን እነዚህ ሀገራት በተለያዩ ጊዜያት ከግብጽ ጋር ያላቸውን ግንኙነት ማጠናከራቸው በኢትዮጵያ በኩል ያጡት አሊያም የሚቀር ስራ መኖሩን የሚያሳይ በመሆኑ መንግስት ብቻ ሳይሆን ሌሎችም በዚህ ዙሪያ የሚሰሩ ተቋማት ትኩረት ሊሰጡት እንደሚገባም ሀሳባቸውን አስፍረዋል። እንዲሁም ሌሎችም ሀገራት ጫና ለመፍጠር የሚያደርጉትን ጥረት ለመክታት ማህበረሰቡ በአንድነት እንዲቆምና የሀገር ውስጥ ችግሮችን መፍታት ተቀዳሚ ስራ ሊሆን እንደሚገባም ተናግረዋል። ይህንኑ ሀሳብ የሚያጠናክሩት በዋቻሞ ዩኒቨርሲቲ የውጭ ግንኙነት ፖሊሲና ዲፕሎማሲ መምህር አቶ አበራ ሄብሶ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ቆይታቸው የወደብን ጉዳይ ባነሱት ማግስት የኤርትራው መሪ ወደ ግብጽ ማቅናታቸው በዚህ ጉዳይ ላይ ለመምከር መሆኑም ተገማሽ ነው ብለዋል። በኢትዮጵያ በኩል የማይቀረውን የወደብ ጉዳይ ለማስፈጸም ሰላማዊ አማራጭ ላይ ትኩረት መደረጉን አድንቀው የኤርትራን ሕዝብ ለማሳመን በዜጋ ተኮር ዲፕሎማሲ እንዲሁም የሌሎች አደራዳሪ ሊሆኑ የሚችሉ ሀገራትን ማመለካከት መቀየር የሚያስችል የዲፕሎማሲ ስራን ለማጠናከር ከምንጊዜውም በበለጠ መልኩ መስራት ይገባል ብለዋል። ኢትዮጵያ የባህር በር መፈለጓ ኢፍትሃዊ በመሆኑ ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን መንግስት በተደጋጋሚ መግለጹም የሚታወቅ ነው። የአማራ ብሔራዊ ንቅናቄ አብን በአርሲ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠየቀ። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል ምስራቅ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ኢላማ አድርገው የተፈጸሙት አሰቃቂ ጥቃቶች ገለልተኛና ግልጽ ምርመራ እንዲደረግባቸው ባወጣው መግለጫ ጥሪ አቅርቧል። ንቅናቄው አሰቃቂ ሲል የገለጻቸውን
ጥቃቶች በተመለከተ መረጃዎችን ለማሰባሰብ ተቃዋሚ ስምሬት ወስዶ በአካባቢው ተገኝቶ ለማጣራት ጥረት ማድረጉንም አመላክቷል። በዚህም ሃይማኖትና የእምነት ተቋማትን ኢላማ ባደረጉና በትጥቅ በታገዙ አካላት በርካታ አማኞች ከመገደላቸውና ከመጎዳታቸው በተጨማሪ በርካቶች መፈናቀል፣ የግል ንብረቶችና የእምነት ተቋማት ውድመት መከሰቱን አረጋግጫለሁም ብሏል። ይህ አሰቃቂና ያልተቋረጠ ተደጋጋሚ ግፍ በህዝባችን ላይ የተፈጸመ ባለበት ሁኔታ በተጓዳኝ ሁለት እጅግ አስፈሪና አደገኛ የማህበረ ፖለቲካ ዝንባሌዎች ጎልተው እንደታዩ ያመላከተው የአብን መግለጫ በህዝባችን ላይ እየተፈጸመ የሚገኘው ጥቃትና ብሶት ፍጹም እንዳይታወቅና እንዳይነገር ከውስጥና ከውጪ በሸፍጥ እየተሰለፉ በተቋማት ውስጥ እየተኮለኮሉ ግለሰቦች መኖራቸውንም አመላክተዋል። ሁለተኛው ደግሞ የተነዙ ስሁት ትርክቶች ውርስና ተፈጸሙ ያላቸውን የታሪክ ቅራኔዎች ማወራረጃ አድርገው የሚያቀርቡ ከታሪክም ካሉበት ተቋም ዓላማውና ተልእኮ ያልተማሩ የሁለት መንገድ ተጓዦችና ግጭት ጠማቂዎች በተጎጂዎች ላይ ጥላቻን ሲያስተላልፉ ተመልክተናል ብለዋል። አብን በመግለጫው ባስተላለፈው ጥሪ መንግስት በበኩሉ ችግሮቹ ተባብሰው ወደ ለየለት ግጭት ከመግባቱ በፊት ተገቢውን እርምጃ እንዲወስድ በጥብቅ አሳስቧል። የፌዴራል የጸጥታ አካላት ጣልቃ እንዲገቡ፣ የወደሙ እምነት ተቋማት ተመልሰው እንዲገነቡ፣ ጉዳት ለደረሰባቸው ወገኖች አስፈላጊውን ድጋፍ እንዲደረግና የተፈናቀሉ ነዋሪዎችን ወደ ቀያቸው መልሶ በማስፈር ሰብአዊ ድጋፍ እንዲያገኙም ጥሪ አቅርቧል። ከዚህ የአብን መግለጫ አስቀድሞ ትብብር ለኢትዮጵያና አንድነት እንደ ቅንጅት፣ ኢህአፓ ደግሞ በተናጠል ባለፈው ሳምንት መግለጫ ማውጣታቸው አይዘነጋም። የፌዴራል መንግስትና የህወሓት ችግር የትግራይን ህዝብ እየጎዳ በመሆኑ መቆም አለበት ሲሉ በክልሉ የሚገኙ የፖለቲካ ፓርቲዎች ጠየቁ። በፌዴራል መንግስቱና በምርጫ ቦርድ ህጋዊ ሰውነቱ በተሰረዘው ህወሓት መካከል ያልተፈታው ችግር የትግራይን ህዝብ በተለያዩ መንገዶች እየጎዳ በመሆኑ መቆም አለበት ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ጠይቀዋል። የፕሪቶሪያው የሰላም ስምምነት ተፈጻሚ አለመሆኑን በተመለከተ የፌዴራል መንግስት ህወሓትን ተጠያቂ ሲያደርግ፣ ህወሓት በበኩሉ የፌዴራል መንግስቱን ተጠያቂ ያደርጋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ የፕሪቶሪያው ስምምነት አካል የሆነው ትጥቅ ማስፈታትን ጨምሮ የተደረሱ ስምምነቶች አለመፈጸማቸውን አንስተው በክልሉ ዳግም ጦርነት አያስፈልግም ማለታቸውም ይታወሳል። በፕሪቶሪያ የተደረሱ ስምምነቶች ተፈጻሚ ካልሆኑ በክልሉ ዘላቂ ሰላምን ማምጣት አይቻልም በማለት ስንወተውት ቆይተናል የሚሉት የውድብ ናጽነት ትግራይ ፓርቲ ሊቀመንበር ዶክተር ደጀን መዝገቡ ናቸው። ሊቀመንበሩ ሁለቱም አካላት ለራሳቸው ፍላጎት እንጂ የህዝቡን ችግር ለመፍታት የሚያደርጉትን ጥረት ባለመኖሩ በተለይም ተፈናቃዮች ችግር ላይ መሆናቸውን ገልጸዋል። በዚህም ዋናው የተፈናቃዮቹና የህዝብ ጉዳይ ተረስቶ ስምምነቱ በማን መካከል ተደረገ የሚለው ትኩረት ተደርጎበታል ብለዋል። የትግራይን ህዝብ ከህወሓት ነጥሎ ማየት ያስፈልጋል ያሉም ሲሆን ስለሆነም ችግር ውስጥ የሚገኘው ህዝብ ለመታደግ እርስ በርስ መካሰሳቸውን በማቆም ፖለቲካዊ ችግሮችን መፍታት አለባቸው ሲሉ ገልጸዋል። በትግራይ ክልል ያለው ችግርን ለመፍታት የፌዴራል መንግስት ህገ መንግስቱና ስርዓቱ በሚፈቅደው መልኩ እንጂ ጣልቃ መግባት የለበትም ያሉት ደግሞ የሳልሳይ ወያነ ሓርነት ትግራይ የህዝብ ግንኙነት ኃላፊ ብርሃነ አጽባህ ናቸው። ህወሓት በክልሉ ካሉ የፖለቲካ ኃይሎች ጋር በመወያየትና የፌዴራል መንግስት በስምምነቱ መሰረት ኃላፊነቱን መወጣት ካልቻለ ህወሓት እንደ ምክንያት የሚያቀርበው ችግር አይኖርም ባይ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድም ውጊያ ይበቃል፣ ተባብረን ሀገር እናልማ ሲሉ መልእክታቸውን ማስተላለፋቸው የሚታወስ ነው። መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ዝግጁ መሆኑን በማንሳት በትግራይ ክልል ያሉ አካላት ዝግጁ መሆን እንደሚጠበቅባቸው መግለጻቸው አይዘነጋም። የእስራኤል ጦር የቀድሞ ህግ አማካሪ ሾልኮ ከወጣ የፍልስጤማውያን እስረኞች ቪዲዮ ጋር በተያያዘ ታሰሩ። የእስራኤል ጦር የቀድሞ ከፍተኛ የህግ አማካሪ ሾልኮ ከወጣና አስከፊ ስቃይት የተፈጸመባቸውን ፍልስጤማውያን እስረኞችን ከሚያሳይ ቪዲዮ ጋር በተያያዘ የተፈጠረ ፖለቲካዊ ውጥረትን ተከትሎ ታሰሩ። ሜጀር ጀነራል ይፋይ ቶመር ይሩሻልሜ ሾልኮ ለወጣው ቪዲዮ ሙሉ በሙሉ ኃላፊነት ወስዳለው ሲሉ የህግ ጉዳዮች አማካሪ ሆነው ያገለገሉበት
ከነበረ የእስራኤል መከላከያ ኃይል የለቀቁት ባለፈው ሳምንት ነበር። ከስራ መልቀቃቸውን ተከትሎ መከላከያ ሚኒስትሩ ካትስ ድርጊታቸውን አውግዘዋል። የእስራኤልን መከላከያ ኃይል ወታደሮችን የሚያጠላሽ ማንኛውም ሰው የጦሩን የደንብ ልብስ ለመልበስ ብቁ አይደለም ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም እሁድ ዕለት የኢየሩሳሌም ጉዳይ እስራኤል ከተመሰረተችበት ጊዜ ወዲህ የተፈጸመ የህዝብ ግንኙነት አስከፊ ጥቃት ነው ሲሉ የመከላከያ ሚኒስትሩን ሀሳብ አስተጋብተዋል። ይህን ካሉ ከሰዓታት በኋላም ነው ጀነራል ቶመር ኢየሩሳሌም መጥፋታቸው በእስራኤል መገናኛ ብዙሃን የተነገረው። ይህም ወደ ሌላ አሳዛኝ ክስተት ሊያመራ ይችላል የሚል ስጋትን ፈጥሮ ነበር። በስፋት ፍለጋ የተጀመረ ሲሆን ከበርካታ ሰዓታት በኋላ በባህር ዳርቻዋ ሄርዝሊያ በሰላምና በጥሩ ጤንነት መገኘታቸውን ፖሊስ አስታውቋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።